ቻችንና ተመልካዮቻችን ተመልሰናል። ሶስተኛውና የመጨረሻው የኮንቨርሴሽን ጊዜ ላይ ደርሰናል። አሁን የምናወራው የኤምፓየር ውርሶችና የራስን እድል በራስ የመወሰን መብት አስፈላጊነቱን ቅድም ጸጋዬ አብራርተዋል። ነገር ግን ካወራናቸው ችግሮች አንጻር ካወራናቸው የችግር ተጋላጭነት አንጻር ሁለት ጥያቄዎችን ለማንሳት ነው ያሰብኩት ጸግሽ። አንደኛው እንግዲህ በጣም የሚያስገርም ጊዜ ላይ ነው ያለነው። የሚያስገርም ጊዜ የምንለው በስልሳዎቹ ቅድም በጥሩ ሁኔታ የዘረዘርካቸው የተማሪዎቹ እሳቤ እንቅስቃሴያቸው አብዮቱ መጥቶ ሁለተኛ አብዮት ተደግሞ ህብረ ብሔራዊ ፌዴራሊዝም በህግ ተዋቅሮ 27-28 ዓመታት ቆይቶ አሁንም እንዴት ይደረግ የራስን እድል በራስ የመወሰን መብት እንዴት ይደረግ ብለን እያወራን ነው። ኮንቴክስቱ ምንድን ነው? ኮንቴክስቱ ህገ መንግስታዊ ማዕቀፍ አገኘ፣ ኢህአደግ መጥቶ ፐርፎርማቲቭ አንተ እንዳልከው ፐርፎርማቲቭ ሰርቪስ ሰጠው። አሁን ደግሞ ይሄንን የሚዋጋ ስርዓት ተወልዶ መዋጋት ብቻ አይደለም ለመቀልበስም ህገ መንግስት ማርቀቅ ላይ ናቸው፣ ሌላ ነገር ለማምጣት ማለት ነው። አሁን በዚህ ኮንቴክስት የብሔሮች የራስን እድል በራስ የመወሰን መብት በዚህ ችግር ውስጥ ማለት ነው ይሄንን ታሪካዊ ዳራ ተመልክተን አሁን ያለውን ችግር ደግሞ ስናይ አሁን ባለው ኮንቴክስት ብሔሮቹ የራሳቸውን እድል በራሳቸው እንዲወስኑ መዝጊያ እንዲያገኝ ችግሩ ምን ወሳኝ እርምጃዎች መወሰድ አለባቸው ነው የምትለው በአንተ እይታ ዘግሽ? መልካም እንግዲህ አይ ቲንክ ብሔሮቹ ያው የአብይ አህመድ መንግስት ስልጣን ከያዘ ጀምሮ አትሊስት በኦሮሞና በደቡብ ህዝቦች በደቡባዊ አብዛኛው ደቡባዊ ህዝቦች ላይ ጦርነት ከፍቷል። ከ2019 ጀምሮ ኦሮሚያ በጦርነት ውስጥ ነው ያለው። ስለዚህ የኦሮሞ ህዝብ ቢያንስ በትግል በመሳሪያ እየታገለ ነው የራሱን እድል በራስ ለመወሰን የወል የማድረግ ስልጣኑን ኮሌክቲቭ ኤጀንሲውን ለማስመለስ አገሩን ለማስመለስ ቀብሶ አባብዩማ ቀብሶ ሚርጋ አባብዩማ የሀገር ባለቤትነት መብት ትግል እያደረገ ነው። ይሄን ትግል የፖለቲካ መድረክም ስለሌለ የፖለቲካ መድረኩ ስለተዘጋ ሰላማዊ ሽግግር ወደ ዴሞክራሲያዊ ስርዓት የመሸጋገር እና በዲሞክራሲያዊ ስርዓት አግባብ በሰላማዊ መንገድ ህገ መንግስቱን ተጠቅሞ የኦሮሞ ህዝብ ያልተተገበረውን የህገ መንግስታዊ ተስፋ the undelivered constitutional promises በመጠቀም የወል የማድረግ አቅሙን ኮሌክቲቭ ኤጀንሲውን የመጠቀም እድል ይኖረዋል ተብሎ በሚጠበቅበት 2018 ወቅት ስልጣን የያዘው አብይ አህመድ ይሄንን አምክኖታል። ይሄ ስለመከነ የኛ አሁንም ኢንፋክት ኤምፓየር እንደገና ተዘርግቶ እየተጫነብን ስለሆነ እንደምታየው የኤምፓየር ቅርሶች፣ ትዝታ፣ ትውስታዎች፣ ታሪኮች፣ ሞኒመንቶች፣ ሐውልቶች፣ ስሞች ተመልሰው መጥተዋል። አደባባዮች የሚሰየሙት በቀኝ ገዢ ነገስታት ስም ነው። የኦሮሞ የብሶት ትርክቶች ነውር ተደርገዋል፣ ተጋርጦበታል። የቀደመው የኤምፓየር ስርዓት የቅኝ ስርዓት ሌላ ህይወት ተቀጥሎለታል፣ አፍተር ላይፍ ኖሮታል። በፖስት ኮሎኒያል ስተዲስ ውስጥ እንዳለው በእኔ እምነት የኢትዮጵያ የቅኝ ስርዓት እዚህና እዛ ቲንከር ተደርጓል ለማስተካከል ሪፎርም ሊደረግ እንጂ አልተነሳም። ፖስት ኮሎኒያል ሀገሮች ውስጥ ግን ኢምፓየር ሌላ ላይፍ ኖሮታል፣ በኒዮ ኮሎኒያሊዝም ስም፣ በኒዮ ሊበራሊዝም ስም ወዘተ። አንዳንድ ሰዎች ኢምፓየር የሚለውን አትጠቀሙ ይላሉ። ለምን? እኛ ሳንሆን እነ ህንድ እንኳን ይጠቀማሉ፣ እነ ናይጄሪያ ይጠቀማሉ እኮ። እኛ ደግሞ የኢትዮጵያ የንጉሠ ጠቅላይ ኢምፓየር ነው የሚለው ህገ መንግስቱ ራሱ እስከ ኃይለ ሥላሴ ዘመን ድረስ ኦፊሻል ስሙ ነው፣ እኛ አይደለንም ያወጣንለት። ግን በአተገባበሩ ደግሞ በሶሻሊስት ስርዓት ውስጥም ያለፈው በፌደራል ስርዓት ውስጥም የነበረው መሰረታዊ ስትራክቸሩ መዋቅሩ ኢምፔሪያል ነው። ስልጣንን ያማከለ
የብሔሮቹን ማንነት ሴኩሪታይዝ ያደረገ የደህንነት ስጋት ምንጭ ያደረገ ዴሞክራሲያዊ በህዝብ መብት በህዝብ በኩል በህዝብ ድምጽ ውሳኔን የሚቀበል ሁኔታን ያልተቀበለ ሆኖ ቀጥሏል። ስለዚህ ሺህ ጊዜ ፌደራል ስርዓት ነው ፌደራል ሪፐብሊክ እያልን አክቹአሊ ማዕከል ምናምን እንላለን። የበላይ ማለት ከበላይ እንላለን። ልክ በክልልና በፌደራል መካከል የስልጣን ደረጃ ልዩነት እንዳለ ነው። ሁለት ፓራሌል የሆኑ መንግስት ተቋማት ናቸው። የፌደራል መንግስቱ የራሱ ስልጣን ያለበት ጉዳይ ላይ ዋና ነው። የክልል መንግስታት በራሳቸው ስልጣን ኤሪያ ላይ በተሰጣቸው ስልጣን ኤሪያ ላይ ወይም ባላቸው ስልጣን ኤሪያ ላይ ዋና ናቸው። የደረጃ ግንኙነት አይደለም ያላቸው። አንዱ የበላይ አንዱ የበታች አይደለም። እና ይሄንን የማይረዳ የፖለቲካ አስተሳሰብ ያለበት ሁኔታ ነበር። ሶ አፍተር ላይፍ ነበረው ይባል ልል የነበረው አሁን ግን መልሶም እየተቋቋመብን ነው። በባህል በሃይማኖት እና በትምህርት ተቋማት ጭቆና ሪሃቢሊቴት ተደርጎ ሪሳይክል ተደርጓል። ሪሃቢሊቴት ማለት ተሐድሶ ወስዶ ውብ ተደርጎ ኤስቴቲሳይዝ ተደርጎ ለትውልዱ ተሽጧል። እና ያ ብቻ ሳይሆን አሁን ደግሞ የመንግስት ስልጣን በያዙ ኃይሎች የሐውልት እደሳዎች፣ የስም እደሳዎች እና የአካባቢ ቦታ ስሞችን መቀየር፣ ትርክቶችን መቀየር፣ የትምህርት ስርዓትን መቀየር ምናምን መጥቷል። ይህ ከመሆኑ የተነሳ ከኢምፓየር ጋር ያለን ትግል አሁን ደረጃውን ቀይሮ በጉልበት ኢምፓየሩ ራሱን መልሶ ለማቆም በቃ በሁሉም ቦታ ጦርነት ከፍቷል። በሁሉም ቦታ በራሱ በአቢሲኒያ ሃርትላንድ ውስጥ ኦኬ እዛ ለማማከል ስልጣን ኢምፓየሩ ላይ ደግሞ ኢምፖዝ ለማድረግ መልሶ የቅኝ ስርዓቱን ለማስቀጠል ማለትም ቋንቋቸውን አሁንም ዲስፕሌስ ለማድረግ ከመሬታቸው ለመንቀል። ይሄ እኮ ዝም ብሎ ጉዳይ አይደለም የምንናገረው። የታቦት ወረራው አንዱ ምልክት ነው። ኦኬ የመሬት ዘረፋው ሌላው ምልክት ነው። የተለያዩ ሸማቂ ቡድኖችን በኦሮሚያ ውስጥ አስታጥቆ ማሰማራት የአብይ ተግባር ሚኒሊክ ሳልሳዊ፣ ሳተናው፣ 120 ቡድን ወዘተ የሚባሉት በሙሉ በቀጥታ በደህንነት ቢሮ የሚመሩ ተቋማት መሰራጨታቸው ኦሮሞን የመግደል ስራ ሙያ መሆኑ ኦሮሞን የማፈናቀል የኦሮሞን ክልል ይዞ የአማራ ክልል ነው ማለት በሁለት ሶስት አቅጣጫዎች ማለት ነው። በግንቢቹ በምስራቅ ሸዋ ቅንብቢት ምናምን እነዚህ በሸኖ በምናምን በሰሜን ሸዋ ግንቢቹም ቅንብቢትም እነዚህ ሰሜን ሸዋ በኩል ነው። በፈንታሌ በኩል አውራ ጎዳና በደራ የወሎ ኦሮሞ ጉዳይ የሚነገር አይደለም። በእነዚህ ሁሉ ቦታዎች ታላላቅ ግፎች እንዲደርሱ በማድረግ ከዚህ አልፎ አሁን ፋኖ ናቸው እየተባሉ በየአካባቢው ወለጋ ብቻ አይደለም ሰሞኑንም እንደምንሰማው በየአካባቢው አሉ ብዙ ቦታ የያዙ ታጥቀው እንደ ሽፍታ ገብተው ወገኖቻቸውን እያሰፈሩ ያሉ ሰዎች አሉ። የቀደመው የአባቶቻችንን ርስት ለማስመለስ ፊንፊኔ አዲስ አበባም እንኳን አይደለም አይበቃትም በረራ ነች እስከ ማለት እኛ አዲስ አበባንም እንደ ዕውቅና የምንሰጠው አይደለም። ስም አለው ቦታው። ስሙን የመቀየሩ ተግባር ዲስፕሌስ የማድረጉ አካል ነው። የመተካትና የመሰረዝ ተግባሩ አካል ነው። በአካል ህዝቡን ትነቅላለህ፣ በእውቀት ደግሞ ኤፒስቴሚካሊ ኦኬ ስሙንና ምልክቶቹን በማጥፋት ትነቅለዋል። የዛ አካል ነው ብለን ስለምናምን አንቀበለው። እሱም በዛ ተብሎ 12ኛው ምናምን ዘመን በረራ ነበረ ስሟ ገለመለ የሚል ወሬዎች የተጀመሩበት ዘመን ነው። ይሄንን ማድረግ ደግሞ እኮ በፖለቲካ አግባብ እንደዋለ አይደል መድረክ ይዘው ተከራክረው ቢያደርጉ ደና በጦርነት በመንግስት ኃይልም ፎርማል በሆነ መንገድ በመከላከያና በደህንነት ኢንፎርማል በሆነ መንገድ ደግሞ ሌላ ሜርሰነሪዎች በመቅጠር
እና ኦሮሚያ ውስጥ አስታጥቆ በመላክ የኦሮሞ ፋኖ ምናምን የሚባል በመላክ ይሄ ኦሮሚያ ተብሎ እንኳን እውቅና የተሰጠውን ክልል ለማፍረስ ለመበተን የሚደረጉ እንቅስቃሴዎች አሉ። የኦሮሞ ህዝብ ይሄንን ሙሉ በሙሉ ይቃወማል። የኦሮሞ ህዝብ ብቻ ሳይሆን የኦሮሞ ነጻነት ሰራዊት ሙሉ በሙሉ እስከ መጨረሻው ድረስ ይታገለዋል። ይሄ በግልጽ ሊነገር ይገባል። ሁሉም ኦሮሞ ያልቃል እንጂ ይሄንን የሚቀበል ማንም ሰው አይኖርም። ይሄ በግልጽ ተሰምሮ ሊነገራቸው ይገባል። የኦሮሞ ህዝብ ላይ የኢምፓየር ፖለቲክስ የኢምፓየር ውርሶች ተመልሰው መምጣታቸውን ከሚያሳዩ ነገሮች አንዱ በኢትዮጵያ ቤተ መንግስት ውስጥ በግጥም ኦሮሞን መስደብ እና ደግሞ አርትና ፖለቲካ ያላቸው ተያያዥነት፣ ኪነ ጥበብና ፖለቲካ፣ ሃይማኖትና ፖለቲካ ወይም ቤተ እምነትና ፖለቲካ፣ የትምህርት ተቋማት የእውቀት ተቋማትና ፖለቲካ ምን ያህል ተባብረው የኢምፓየር ፖለቲክስን ሊያስፋፉ እንደሚሞክሩ ምናይበት እድሉ አንዱ አብይ ስልጣን በያዘ ማግስት በነዲያቆን ዳንኤል ክብረት አመቻችነት ትልቅ ግጥም ተገጥሞ በአዲስ ዓመት ዋዜማ ቀጥታ የኦሮሞ ህዝብን በተለይ እና በአጠቃላይ ብሔሮቹን ላይ ያነጣጠረ ስድብ ከቤተ መንግስት መነገሩ፣ ከዛም በኋላ በብሔራዊ ቲያትር በተለያዩ የባህል ማዕከላት ውስጥ እንደዚሁ የግጥም ምሽት እየተባለ እንደዚህ አይነት ስድብ እንደዋዛ ሲለቀቅ የነበረ መሆኑ ይሄንን ያሳያል። ስለዚህ ምን ያድርጉ የኢትዮጵያ ብሔር ብሔረሰቦችና ህዝቦች? የተቃጣባቸው አዲስ ራሱን አድሶ ሪሃቢሊቴት አድርጎ በኪነ ጥበብ በእውቀትና በቤተ እምነት በኩል ታድሶ ኤስቴቲሳይዝ ተደርጎ የመጣ የቅኝና የኢምፓየር ፖለቲካ ታውጆብሃል። ይሄን ደግሞ በጦርነት በጉልበት ነው የምናደርገው እየተባለ ስለሆነ በሚቻለው መንገድ ሁሉ በእውቀት በኩል የመጣውን በኪነ ጥበብ በኩል በእምነት በኩል የመጣውን በእውቀት በኪነ ጥበብና በእምነት ትመክታለህ። በጉልበት ታጥቆ የመጣብህን ደግሞ በጉልበት ትመክታለህ። አሁን ባለው ሁኔታ የኢትዮጵያ ብሔሮችን መብት ለማስከበር ፖለቲካዊ ውይይት የምናደርግበት እድል የለም። ምክንያቱም አቋሙ ግልጽ ነው። የፖለቲካ ሜዳው ተዘግቷል ብቻ ሳይሆን የፖለቲካ ሜዳ ውስጥም ብትገባ ይሄንን ማድረግ አትችልም፣ በብሔር መደራጀት አትችልም፣ ኦኬ የራስን እድል በራስ የመወሰን መብት የሚባል መጠየቅ አትችልም፣ በህገ መንግስቱ መሰረት ይሄ ይከበርልኝ ማለት አትችልም ተብሏል፣ በግልጽ ተነግሯል። ስለዚህ ምን ቀረ? የብሔሮች መብት የሚል አነጋገር ጥያቄ ማንሳት ወንጀል ነው። የቀራቸው እሱ ነው። በህግ ወንጀል ማድረግና ዲክሌር ማድረግ ነው። ስለሆነ በፖለቲካ በኩል የሚመለስ የፖለቲካ መፍትሄ ለማግኘት ጊዜው አልፏል። ለምን? መንግስቱ በጥይት በድሮን ነው መመልሰው ብሏል። ስለዚህ በጉልበት የሚመልስ በጉልበት ነው ይሄንን ጥያቄ መፈታው ብሎ ባለበት ወቅት ኦፍ ኮርስ ሰላም የኛ የመጀመሪያ ተቀዳሚ ጉዳያችን ነው፣ ጥቅማችን ነው፣ ስትራቴጂክ ህልማችን ነው። ግን በሰላማዊ መንገድ መነጋገር የማይችል የፖለቲካ ስርዓት ከሆነ በአንተ ላይ የተነሳው አንተን በጉልበት በኃይል ለመስበር ከሆነ በአንተ መቃብር ላይ ኢትዮጵያ የንጉሳዊ ስርዓትን የኢምፓየር ፖለቲካን የቅኝ ፖለቲካን የአውቶክራቲክ እና የአምባገነንነትን ለማቆም የሚንቀሳቀስ ኮንሽስ የሆነ የፋሽስት ቡድን ካለ ዘን ይሄንን በምትቋቋመው በኃይል ብቻ ነው። እና እኔ ሁሌ ጊዜ እንደምለው የኢትዮጵያ ብሔሮች የፍጻሜውን ጦርነት ለማድረግ ለሰላም የሚደረግ ትግል ማድረግ አለባቸው። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ጫፍ ዛሬ የጦርነት እሳት በመንግስት እና በመንግስት ቅጥረኞች እየተካሄደበት ነው። የኢትዮጵያ ህዝብ በአጠቃላይ በኢትዮጵያ ውስጥ ከጥግ እስከ ጥግ ያሉ የመሪዎች ማሰብ ካለባቸው አሁን ማሰብ ያለባቸው ለሰላም የሚደረግ የመጨረሻውን ትግል በአጋርነት ማካሄድ አለባቸው። የኦሮሞ ነጻነት ሰራዊት፣
ይህንን ትግል በግንባር ቀደምትነት የኦሮሞ ህዝብ የትግል ጉዳይ በእጁ ስለወደቀ በታሪክ አጋጣሚ ይህንን ትግል ወደፊት ለማራመድ እየሞከረ ነው። ከሌሎች ለሰላም ሲባል የመጨረሻውን ትግል የሚታገሉ ሰዎች ካሉ ከዚህ በኋላ ፖለቲካ በጦርነት አይካሄድም በሚል እሳቤ ማለት ነው ካሉ ከሌሎች የሰላም ናፋቂ ወገኖች ጋር ተባብረው ለመብታቸው ግን ከዛ በፊት ለሰላም ሲሉ በአጋርነት መንፈስ አብረው ቆመው ወደ የአብይ አህመድን ስርዓት ለመጣል መተባበር አለባቸው። በእኔ እምነት የኢትዮጵያ ብሔሮች የሚያስተሳስሯቸው የጋራ ስትራቴጂክ የሆኑ ጥቅሞች አሏቸው። እንዲሁም እኔ የኢትዮጵያ ጠበቃን እንደሚሉት ምሁራን በሆን የማደርገው ሁለት ነገር ነው። በእውነቱ ሁለት ነገር። አንደኛ ዴሞክራቲክ ስፔሱን ማስፋት፣ በህዝብ ፍላጎት ማመን፣ በህዝብ ውሳኔ ማመን። አሁን ባለው ማዕቀፍ ውስጥ ዴሞክራቲክ ስፔሱን ማስፋት። ሁለተኛስ የኢኮኖሚ ልማት ማምጣት። ለምን ኢኮኖሚ ልማት ሲኖር በኢኮኖሚ የመቀራረቡ ነገር፣ በንግድ የመቀራረቡ ነገር ይበዛል። አንዴ የገበያ ሰው ሆሞ ኢኮኖሚከስ የሚባለው ማለት ነው። የገበያ ሰው ከተፈጠረ የገበያ ሰው ድንበር አያውቅም። ይሄ ታሪፍ ምናምን የሚለው እስኪመጣ ድረስ ማለት ነው። ስለዚህ ከሌላው ጋር እንኳን ታሪፍ እንዳይኖር የምንታገልበት ሁኔታ ውስጥ ይሄ ሰፊ የኢኮኖሚ ግዛት ጥሩ ነው፣ እንዲያው ማትራፊ ነው። እነሱን በሆነ እኔ ፓርት ኦፍ ኔሽን ቢልዲንግ ማለት ነው። የፖለቲካውን ለዲሞክራሲ መተው ነፃ በማድረግ ህዝቡ የሚወስነውን እንዲወስን ማድረግ፣ ኢኮኖሚውን ደግሞ ማሳደግ። በነገራችን ላይ በተጨባጭ ህወሓት ብሔርተኛ ድርጅት አይደለም ስንል አንዱ የመጨረሻው የህወሓት ብሔርተኛ አለመሆን ማሳያው የመለስ ዜናዊ የልማታዊ መንግስት አቋቋም ነው። ምክንያቱም ለብዙ ዘመን እነሱ የሚያዩት እንደ የኢትዮጵያ ተራማጅ ኃይሎች ሁሉ የብሔርን ጉዳይ እንደ ትራንሲየንት እንደሆነ እንደ ማንኛውም ሌፍቲስት አስተሳሰብ ማለት ነው። ተጨባጭ ነባራዊ ሁኔታው የህዝቦች የብሔሮች የነባራዊ የኑሮ ሁኔታ ሲቀየር፣ የኢኮኖሚ ሁኔታ ሲቀየር ያኔ ይሄኛው ጉዳይ ኢምፖርታንት አይሆንም። የባህል ጉዳይ የነዚህን ጉዳዮች በጣም ጠቃሚ አይሆንም። ስለዚህ ሁሉንም ለምሳሌ የመካከለኛ ገቢ ያላቸው ህዝቦች አገር ማድረግ ፈልጋለሁ ብሎ በሚንቀሳቀስ ጊዜ አንዱ የብሔር ጥያቄ ራሱን ይፈታል በዛ ሂደት ውስጥ ነው። ምክንያቱም ሚድል ክላስ በሁሉም ማህበረሰብ ውስጥ ከተፈጠረ ቡርዣ በገበያ ይሳሳባል። ኢኳል የሆኑ እነሱ ፍትሃዊ የሀብት ክፍፍል ሲሉ ምንድነው እያሉ ያሉት? ተመጣጣኝ ክብደት ያላቸው ቡርዣ ክላስ ወይም የመካከለኛ መደብ በሁሉም ብሔሮች ውስጥ በአገሪቱ ውስጥ መፍጠር። ይሄን ደግሞ የምታደርገው ኢኮኖሚ እድገቱን በማፋጠንና የኢኮኖሚክ ዲቪደንዱን ፍትሃዊ በማድረግ ማለት ነው። እና በጣም አልተስተዋልም እንጂ ሶስተኛው ነው ትልቁ አራተኛው የፌደራሊዝም ኮንፈረንስ የዓለም አቀፍ የፌደራሊዝም ኮንፈረንስ በፊንፊኔ ነበር የተዘጋጀው። መለስ ዜናዊ የመክፈቻ ንግግር አድርጎ